እንደዚህ እንደምትወጃት አላውቅም ነበር። አይ ወልጃ ሳይሆን እዚህ ሞታ ከምትጠየቅ ብዬ ነው። የሰው ጥሩ የለውም እያልሽ ነው? የሰው ጥሩ ማለት ያው እኔ አባዬ ካሌብ። ግን በጣም ራስሽን እያካበድሽ አይመስልሽም? አልመሰለኝም። ዋሻው እንዴ? እስኪ አስበው እናንተ መታገስ ያውም ወንድምና እህት እንዳልሆናችሁ እየታወቀ። ለምግቡ እናመሰግናለን። አልደበኩም። ደብቀሻል። የሆነ ነገር ደብቄያለሁ፣ ግን ሰሞኑን እነግርሃለሁ። ስለምን ጉዳይ ነው? ሳላስበው ከከባድ ነገር ጋር ነው የተጋጨሁት። ማለት? ነገሩን ብነግርህ ለህይወት ያደጋለሁ። የምን አደጋ? እኔም አንተም ችግር ውስጥ እንዳንገባ ለትንሽ ጊዜ ተወው። ለዛሬ እንተዋለን። ባይሆን ትንሽ ጨረፍታ ንገሪኝ። አልችልም። እናስብበታለን። እና ደግሞ ትሁት ነሽ ምግቡን የላከችልሽ። ያው መድኃኒት እንደምትወስድ ስላወቀች አዝናልሻለች። ልትመርዘኝ እንዳይሆን ያመጣችሁ። መመረዙ ላይ እንኳን አንቺ ትሻለሽ። ዳኒ ረሳሹ እንደ ገለሽኝ ነበር እኮ። ምነው ችግር አለ? የኔ ፍቅር። የኔ ፍቅር? ማንን የኔ ፍቅር ያልሽው? አንተን ነው አባቴ። ይልቅ ቀልዱን ተይና ከዚህ ክፍል ውጪ። እያዞረኝ እኮ ነው። እኔም በአንቺ ጉዳይ እያዞረኝ ነው። አመመህ እንደ የኔ ፍቅር? ቲና እባክሽን ውጪልኝ እያልኩሽ ነው። የኔ ፍቅር ውጪ። እራት ላቅርባ? አይ ቆያለሁ። ግን እኮ መሽቷል። አዎ ትሁት ከአባዬ ጋር እበላለሁ ብዬ ነው። ደወልክለት እንዴ? ስደውልለትም እኮ ሆን ብሎ ስልክ ያነሳ። መሽቷል እንደምትለው ስለሚያውቅ እኮ ነው። ምን ላድርግ ትሁት? ሰውየውን እኮ በቤቱ ላኖር አልቻልኩም። ካሌብ እንዲህ እያልክ ራስን አትውቀስ። ልወቀስ እንጂ በሰላም ቤት ውስጥ የሚኖረውን ሰውዬ እኮ የማንንም ዱርዬ አምጥቼ እንዳይኖር አደረኩት። በዚህ በክፉ ዘመንም እኮ እንዲህ ማምሸት ጥሩ አልነበረም። ያለበት ድረስ ሂጅ እንኳን እንዳልፈልገው ሆን ብሎ ስልክ ያነሳ። አዎ ትንሽ ተናዶብሃል። አንተ ግን በቻልከው መጠን የነሱን ነገር ለማስተካከል ሞክር። እሺ ትሁት። ቲና ተዋረደች። አባባን ለማስገደል የላከቻቸው ሰዎች አባባን ከኋላቸው ሲይዟቸው እሳቸውን በጣም ፈጣንና ነቄ ስለነበሩ ከኋላቸው ሰው ነበራቸው። እነዛ ሰዎች ሲይዟቸው ማን እንደላካቸው ማንነታቸው ሁሉንም ነገር ተናገሩ። እሳቸው መጀመሪያ እንደዚህ አይነት ይመጣል ብለው ስላሰቡ በጣም እየተጠነቀቁ ነበረ እርምጃቸው። ሲወጡ ሲገቡ እንዲሁም ደግሞ እያመሹ ቤትም የሚገቡት አለ ምክንያት አይደለም። መጀመሪያ ምክንያት ነበራቸው። ቲና የሆነ ነገር እንደምታደርጋቸው በጣም እርግጠኛ ነበሩ። ያሰቡት ነገር ነው የሆነባቸው። ምክንያቱም ቲና እሳቸውን ለማስገደል የላከቻቸው ሰዎች ማን እንደላካቸው ሁሉንም ተናግረዋል። እንግዲህ እሷም የማልወጣበት ጦስ ውስጥ ገብቻለሁ፣ ያ ነገር ሲሳካ እነግርሃለሁ ብለው ነበር ዳኒም ደግሞ እንደዚህ አይነት ነገር እንዳሰበች ያው ባትነግረውም አስቦ ነበረ። እንግዲህ ለትሁትም ለካሌብም እንዲሁም ለአባባ የምታደርገው ነገር ይኖራታልና ጥንቃቄ አድርጉ ብሎ ነግሯቸው ነበር። በዛ በነገራቸው መሰረት እሳቸውም እየተጠነቀቁ ነበር። እንግዲህ ከሞት ተርፈዋል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ካሌብ ባለፈው ሳምንት ቲናን እንዳነቃት እጁ ላይ ጸጥ ስትልበት ትሁትን ጠርቷት ትሁት ሙታለች ሲላት ነበረ። ትሁትም መታ አንገቷን ስትፈትሻት አለች አልሞተችም እየተነፈሰች ነው ብላ ስትለው ካሌብን እሺ ቶሎ ወደ ሆስፒታል ብለው ሆስፒታል ከወሰዷት ወደ ቤት ከተመለሰች በኋላ እንግዲህ እያሰቀየቻቸው ትገኛለች። ምክንያቱም መጀመሪያ እሷ ሰበብ ነው የምትፈልገው እንደዚህ አይነት ነገር እንዲፈጠር ነው የፈለገችው። ከዚህ ቤት አልወጣም አሞኛል ብላ ለመተኛት ምክንያት እየፈጠረች ነበር። ያ ነገር ደግሞ በሚገባ ተሳክቶላታል። አልጋ ላይ ተኝታ አልነሳም አሞኛል እያለቻቸው ትገኛለች። አባትየው እንግዲህ ለምንድን ነው ልጄን እንደዚህ የምታደርጊው የምታሰቃየው? ለምን አትወጭም ከዚህ ቤት ብለው ሲሏት እወጣለሁ ትንሽ ይሻለኝና አፈላልጌ ሲሏት ቆይ እስከ ዛሬ ቤት አላገኘሽም እንዴ ሲላት እንዴት እኔ እኮ ቤት አግኝቼ ልወጣ ነበር፣ ነገር ግን እወድሻለሁ አፈቅርሻለሁ ሲለኝ ተታልል እንጂ የቀረሁት ስትል እሱ መቼም ይህንን ሊልሽ አይችልም ብለው ሲላት አረ በፍጹም ብሎኛል። ይሄንን ያለሽ ምናልባሽ በስካር ላይ ሆኖ እንደሆነ እንጂ የኔ ልጅ ካልሰከረ በቀር ይሄንን በፍጹም ሊልሽ አይችልም ብለው ሲሏት አንተም እንደሱ ነህ ስትል እንግዲህ ትንሽ ይሻለኝና ላገግምና
እወጣላችኋለሁ ነበር ያለችው። ያው የእሷ አልበቃ ብሎ ዳኒም እስካሁን ድረስ አልወጣም። ቆይ አንተ ልጅ እዚህ ቤት መመላለስህን አሁንም አታቆምም? አንተንም እሷን የጀመረ እጅ አንተን እንዳይጨርስህ ነው የምፈራው። እዚህ ቤት ብታቆም ይሻልሃል ብላ ብትለው ትሁት በጭራሽ አላቆም፣ ምንም ነገር አይመጣም፣ ካሌብን ፈርቼ ነው ከዚህ ቤት የምቀረው፣ መቼም አልቀርም ብሎ ሲላት ነበረ። እንዲሁም የካሌብ አባት ቆይ አንተስ መቼ ነው የምትወጣው ብለው ሲሉት ቤት አላገኘሁም እና ነው አባዬ፣ ሳገኝ እወጣለሁኝ እያለ እሳቸውንም እያታለላቸው ይገኛል። ነገር ግን እነሱ ጭራሽ ከዚህ ቤት አንወጣም፣ እነሱ እናስወጣለን፣ ባለቤቶችን አስወጥተን እኛ እንኖራለን ነው የእነሱ ሀሳብና አቅድ ማለት ነው። ነገር ግን ይሄ ነገር ምንም ሊሳካላቸው አልቻለም። ካሌብን ማታለል ይችላሉ። ምናልባት እሱ ሊታለል በመጠጥም ወጣትም ስለሆነ በሆነ ነገር ሊደልሉት ይችላል። አባትየውን ግን በፍጹም ሊደልሉት አይችሉም ማለት ነው። ያው ቲና እንደለመደችው በጣም ሸረኛና ተንኮለኛ ስለሆነች የታመመች መስላ አልጋው ላይ መከዳውን ደርደራ የተኛች አስመስላ ከቤት ወጥታ አባትየውን ለማስገደል ከሰዎች ጋር የተነጋገረች ባለችበት ሰዓት እንግዲህ ይህንን አድርጋ ጨርሳ ወደ ቤት ልትመለስ ስትል እንደ አጋጣሚ ዳኒ ቤት ሄዶ ነበረ። ዳኒ ቤት ሄዶ ምኝታ ክላሷ እንዳለች ሄዶ ሲያያት ምኝታ ክላሷ መከዳውን ደርድራ እሷ የለችም። ይሄ ነገር ደግሞ ግራ ጋብቶ ስለነበረ ትሁትን አለች ተኝታለች፣ በቃ ታያት አንረብሻት ብሎ ትሁትን አታሏት ትሁትን ከክላስ እንድትወጣ አድርጓት እሱም እመጣለሁ ብሎ ወደ ውጭ ነበር ሄደው። ወደ ውጭ ሄዶ እሷን መንገድ ላይ ሲያገኛት የሄደችበትን ሀሳብ እንዳይታወቅባት እንዳይነቃባት ቀይሳ ቤቱ ሲደብረኝ እኮ ትንሽ አየር ላገኝ ብዬ ወጥቼ ነበር፣ ነገር ግን አሁን ራሴን በጣም እያዞረች ነው ብላ ልታታልለው ስትሞክር ቲና አንቺ እኔ መቼም ልታታልልኝ አትቺ፣ የሚሄድሽበት አላማ የወጣሽው ለሌላ ነገር ነው እንጂ ለዚህ አይደለም፣ ተንኮልሽን ያንቺ በደንብ ነው የማውቀው ብሎ ሲላት ቆይ እንዴት አወክ ስትል እቤት ሂጄ ነበረ ምኝታ ክላስሽ መከዳሽን ደርድረሽ የተኛሽ አስመስለሽ፣ ነገር ግን አንቺ ወጥተሻል፣ የወጣሽው ደግሞ አላንድ ነገር አይደለም ብሎ ሲላት አንተ መቼም አታምነኝም እንጂ እኔ እንደዛ አይደለም ብላ ነበረ ያለችው። ያው ወደ ቤት እንዲመለሱ ከነገረችው በኋላ ታይዘው ቤት ገብተው ትሁት ምግብ እንዳዘጋጀችላቸው ስትነግረው ለዳኒ ዳኒ እኔ እኮ ግን እንደዚህ ምግብ ትሰጫታለሽ ብዬ አላስብም ነበረ ብሎ ሲል እንዴ እኔ ሰው አይደለሁኝ እንዴ ሲላት እኔ እኮ ቢሆንም ለእሷ ምሰጫት አይመስለኝም ነበር፣ ለእሷ አስቤ ሳይሆን ለራሴ ነው፣ ምክንያቱም ቶሎ ተሽሏትና አገግማ ከዚህ ቤት እንድትወጣ ስለፈለኩኝ ነው ብላ ስትለው ቢሆንም እንደዚህ ተወጃታለች ብዬ አላሰብኩም ነበር ሲላት እኔ እሷ ወድጄ አይደለም ነበረ መልሷ። አንዳንድ ነገሮችን ስትናገር ትሁት ከምግብሽ እኮ ንግግርሽ አጠገበን፣ ለማንኛውም እናመሰግናለን ብሏት ነበረ የገባው ማለት ነው። እንግዲህ ምግብ ትሁት ሰርታልሻለች ብሎ ሲላት ያው እሷ ሁልጊዜ ሸረኛና ተንኮለኛ ስለሆነች ሌላም ሰው እንደ እሷ ተንኮል የሚያስብ ነው የሚመስላት ማለት ነው። ያው ዳኒ ቆይ ግን ለምንድን ነው የሄድሽው ለምንድን ነው የወጣሽው ብሎ በተደጋጋሚ ስለሚጨቅጭቃት ለምንም አልወጣሁኝ ብላ ስትል አረ እኔ ልታታልልኝ ነው ሲላት አዎ የሆነ ነገር የጀመርኩት ነገር አለኝ፣ ያ ነገር ደግሞ ሲሳካ ነው የምነግርህ አሁን አይደለም ስትል ቆይ ምንድን ነው ለምን ቢያንስ ፍንጭ እንኳን አትነግረኝም ብሎ ሲላት የማልወጣበት ከባድ ነገር ጀምሬያለሁኝ፣ ያ ነገር ስጀምረው እንደ ቀላል መስሎኝ ነበረ፣ ከጀመርኩት በኋላ ግን ከባድ ነው፣ ብቻ ከተሳካ እነግርሃለሁኝ፣ ወደፊት አብረን የሚሆነውን እናያለን ነበረ የሷ መልስ ማለት ነው። ያው ምግቡን ትሁት ሰርታለች ብዬ ልካልሻለች ብሎ ሲላት ምናልባች መርዛው እንዳይሆን ስትል መመረዙንማ አንቺ ነሽ የምታውቂበት ብላ ሲላት እንግዲህ ዳኒ ብላ ስትጮህበት ረሳሽው እንዴ ልገሊ ነበረ እኮ ብሎ ሲላት እንደሱ አይደለም ስትል ለማንኛውም በይ በቃ ምግቡን ተመገቢ ብሎ ጥሏት ሲወጣ እሷም እሺ ብላ ነበረ። ያው ቲና ክላስ በተቀመጠችበት ሰዓት ትሁት እንዳጋጣሚ ልብስ ለማስገባት ስትሄድ
አመሰግናለሁ ምግብ ስለሰጠሽኝ፣ አንዳንድ ነገሮችን በቃ ይቅርታ ለነበረውም እያለች ስትላት ነበር። እሷ ግን ምንም አይደለ ነበረ ያለቻት ባጭሩ ማለት ነው። እንግዲህ ካሌብ ሲመጣ አሁንም መኝታ ክላስ ቁጭ እንዳለች፣ ቆይ ግን አንቺ ከዚህ መቼ ነው የምትወጪው ብሎ ሲላት ይሻለኝና ነው የምወጣው አሁን አልወጣም ነበረ የእሷ መልስ ማለት ነው። አስቢበት እይሻለሁ ከዚህ ሌላ ይፈጠራል የከበደ ነገር ብሎ ሲላት፣ ቆይ ከዚህ ውጭ ምን ልታደርግ ነው ስትል፣ እሱን አሳይሻለሁኝ በቃ ያችን ልጅ ስለወደድካትና ስላፈቀርካት ከዚህ ቤት እስከወጣ ይቸኩላል። እኔ ደግሞ እያዞሬ ነው ስነሳ፣ ስለዚህ ላገግምና እወጣለሁኝ አታስብ ስትለው፣ አዎ ውጪ አይሻት እሷ እኮ ቆንጆ ናት፣ በመልክም በሁሉም ነገር ትበልጥሻለች እያለ ሲያናድዳት ነበረ ማለት ነው። እሷም የበለጥ ነበር የተናደደችው። የካሌብ አባት እንግዲህ እዚህ ቤት መመላለሳቸውን አቁመዋል። ምክንያቱም በእነሱ ምክንያት ቤቱን በጣም ጠልቼዋለሁኝ። እነሱ አንለቅም ብለዋል። እኔ ልልቀቅላቸው፣ ቢያንስ ለአዳሪ እንደዚህ እያመሸሁ እመጣለሁ ነበር ያሉት። ይሄ ነገር ደግሞ ለቴና ጥሩ አጋጣሚ ስለሆነ እንደ አጋጣሚ ወደ ውጭ ወጥታ ልታስገደላቸው ለነገረቻቸው ሰዎች እያመሸ እንደሚገባ እንዲሁ ፎቶውን ስታሳይ ነበረ። ያው ማንም ሳይነቃባት ሾለክያች ነው እየደረሰች የምትመጣው። ነገር ግን ካሌብ ከበስተጀርባዋ ምን እያደረገች እንዳለ አያውቅም። ዳኒ ግን በትንሽም ቢሆን ያውቃል ማለት ነው። ያ አባትየው በጣም ሲያመሽበት ሰግቶ ነበረ ካሌብ። እሳቸውም ምንድነው የሚያሳስባችሁና የሚያስጨንቃችሁ ነገር ምንም የለም ብለው እሺ በቃ አባዬ አሁን የሚበላ ላቅርብ ስትል፣ በልቼን የመጣሁት አያስፈልገኝም ብለዋት ነበረ። ገብተው ወደ መኝታ ክላሳቸው የገቡት እንግዲህ ካሌብ እንደዚሁ ድጋሚ አሁንም ቴናን መኝታ ክላሷ ሲያያት፣ ቆይ አንቺ አሁንም አልተነሳሽም? ምን ነው ሞቀሽሳ? ይሄንን ቤት አትለቅም እንዴ ብሎ ሲያት፣ እለቅልሃለሁኝ ስትል ነበረ። አንቺ እንደሆንሽ መቼም ይሄንን ቤት አትለቅም ብለው ሲላት፣ የኔ ፍቅር አባ ምን ሆነህ ነው? በሰላም ነው ምናምን ብላ ስትል በጣም ነበረ የተናደደውና የተበሳጨው። አልወጣም ስትል ገትቶ ነበረ ከቤት ከመኝታ ክላሱ ያስወጣት ማለት ነው። እንግዲህ ትሁት በካሌብ አባት መቅረት ከቤት እየወጡ እያመሹ በመምጣታቸው በጣም ግራ እየተጋባች ነው። ምክንያቱም እያመሸ ሲመጣ እኮ ለሱ ጥሩ ነገር አይሆንም ብላ ስትለው ነበረ ካሌብን። ካሌብ እንግዲህ ምግብ አልበላም ነበረ ላቅርቦች ስትል፣ አባዬን እየጠበቅኩ ነው እሱ ሲመጣ እበላለሁኝ አሁን አላሰኘኝም እና ነው ምግብ ብሎ ሲላት፣ እሺ ለማንኛውም ግን አባዬ በጣም ተቆጥቷል፣ በጣም ተቀይሟል። ይችን ሴት እንደምንም ብለህ ከዚህ ቤት የምታስወጣበትን መንገድ ፈጥረህ አስወጣ። ምክንያቱም እሱ በገዛ ቤቱ እንደዚህ እየሆነ እስከ መቼ ነው በአንተ በጣም የተቆጣብህ ያለው? እሺ እኔም ነገሮችን ለማስተካከል እሞክራለሁ ነበር ያለው ካሌብ። እንግዲህ ትሁት እንደዚህ ካለችው በኋላ ቴናን ሊያናገራት ቢሞክርም ከዚህ ቤት እንደማትወጣ ነው እየነገረችው ማለት ነው። ምክንያቱም እኔ እዚህ ቤት ነው የመጣሁት፣ ይህንን ቤት ነው የማውቀው፣ ምክንያቱም ቤቱ ያባዬ ነው ብሎ ብላትም፣ እኔ ዞሮ እዚህ ቤት እንደመጣሁ ስለሆነ የማውቀው ቤቴ ነው መፍቻም ደግሞ ፍቹን አልፈታህም ስትል፣ አትፍቺ ካሁን በኋላ የሆነ ነገር ያደርገኛል ብለሽ ከሆነ ተሳስተሻል፣ አልፈታሽም፣ በላይሽ ላይ ግን አገባለሁ፣ አሳይሻለሁ ነበር ያላት። መቼም አታደርገውም ስትል፣ አድርጌው አሳይሻለሁኝ ነበር ያለው። እንግዲህ ዳኒም በጣም እየተናደደና እየተበሳጨ ነው። ምክንያቱም እንዴት ከኔ ተደብቀኛለች? ምን እያደረገች ነው የሚለው ነገር በጣም ምክንያቱም ከሁሉም ውጭ ሊሆን ነው። ወይ ከኤደን አልሆነ፣ ወይ ከእሷ አልሆነ፣ ወይ ከገንዘቡ። እሷን መቼም አይፈልጋትም፣ ገንዘቡን ነው የሚፈልገው። ገንዘቧን ከዚህ ቤት ካገኘች ያንን ገንዘብ ደግሞ እሱ ተቀብሏት ሄዶ ከኤደን ጋር ጥሩ ህይወት መኖር ነው የሚፈልገው። ያ ነገር ደግሞ አልተሳካለትም ማለት ነው። የባሱኑ እሷን እያሳጣት ነው የሄደው። ኤደን ከዚህ በኋላ ተመልሳ ከዳኒ ፍቅር ጋር ትቀጥላለች የሚለው ነገር፣ ይሄ ነገር በጣም አሳሳቢ ነው። ከዚህ በኋላ በፍጹም ከሱ ጋር የምትኖር አይደለችም። እንግዲህ ኤደን በጊዜ ብዛት ከካሌብ ጋር እንደምትሆን ምንም ጥርጥር የለውም። ያው ቲና ሁልጊዜ ያሰበችው ነገር ሁልጊዜ እንደከሸፈባት ነው።
አሁንም ከሽፎባታል። መቼም አይሳካላትም። መቼም ገንዘብ ልታገኝ አልቻለችም። ያው ግን እዚህ ቤት እንደ ሙጫ ተለጥፋ ቀርታለች። ከዚህ ቤት መቼም ልትወጣ አልቻለችም። እንደዚህ በቀላሉ የምትወጣና በቀላሉ የምትሞት አይደለችም ቲና ማለት ነው። የዋዛይቱ አይደለችም። በጣም ከባድ ሰው ናት። በዛ በዚህም እያለች ይኸው እስካሁን ድረስ አለች። እንኳን እሷ ዳኒ ራሱ መንቀሳቀስ አልፈለገም። ቤቱ ሙቆታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እንዲሁም የደውል ምልክት በማጥቆር ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።